አንድ ሰሞን ስሪላንካ፣ የሆነ ወቅት ናይሮቢ፣ አሁን በቅርብ ሰሞናት ደግሞ ኔፓልና ባንግላዴሽ በእነዚህ ሀገራት መንግስትን ያስጨነቁ መሪዎችን ስልጣን ያስለቀቁ ከኬንያው በስተቀር ማለት ነው ህዝባዊ ተቃውሞዎች ሲደረጉ የኛ ሀገር የሚዲያው ነገስታትና የውጭ ሀገር ፖለቲከኞች ቶሎ ብለው ነገሩን ከኢትዮጵያ ጋር ያያይዙታል፣ ይሰፉታል። እኛስ ሀገር መቼ ሆን ይህንን የምናየው የሚል ምኞትም ያጥለቀልቃቸዋል። በዚህ ሰሞን ደግሞ ተረኛዋ ሀገርና ጉዳዩን ከኢትዮጵያ ጋር በማያያዝ የተዋደዱት ማዳጋስካርና ጃዋር መሐመድ ናቸው። ለመሆኑ ማዳጋስካር ውስጥ የሆነው ምንድነው? ጃዋርስ ይህንን ክስተት እንዴት አድርጎ ነው ከኢትዮጵያ ጋር ያገናኘው? እስኪ የቢቢሲን ዘገባና የጃዋር መሐመድን አስተያየት አሰናስለን ጥቂት እንቆዝምበት። የማዳጋስካር ፕሬዝዳንት አንድሪ ራጆሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን አስታውቀዋል። ከቤተ መንግስት መግለጫ የሰጡት ኮሎኔል ማይክል ራንድራሪር እንዳሉት ወታደራዊ መኮንኖች መንግስት ያቋቁማሉ። በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድም ገልጸዋል። ኮሎኔሉ የምርጫ ኮሚሽንን አግደዋል። ለሳምንታት በቀጠለው የወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን ብለዋል። ተቃዋሚዎችና ወታደሮች ፕሬዝዳንቱ ከስልጣን ገሸሽ በመደረጋቸው ደስታቸውን እየገለጹ ነው። በማዳጋስካር መዲና አንታናናሪቮ በሺዎች የሚቆጠሩ ሰልፈኞች ሰንደቅ ዓላማ ሲያውለበልቡም ታይተዋል። ፐርሶኔል አድሚኒስትሬሽን ኤንድ ቴክኒካል አድሚኒስትሬቲቭ ሰርቪስ ኮርፕስ የተባለው ወታደራዊ ክንፍ የማዳጋስካር ጠንካራው ሰራዊት ነው። የዚህ ወታደራዊ ክንፍ መሪ ኮሎኔል ማይክል ራንድራሪር ናቸው ስልጣኑን መረከባቸውን ያስታወቁት። ይህ ወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ ነበረ። ከሰሞኑ ግን የወጣቶችን ተቃውሞ በመደገፍ ወደ ስልጣን ብቅ ብሏል። ኮሎኔሉ መፈንቅለ መንግስት ተካሂዷል የሚለውን ባይቀበሉም የሀገሪቱ አዲስ መሪ ተብለው ግን ተሰይመዋል። ፕሬዝዳንቱ ደህንነቱ የተጠበቀ ቦታ እንደሚገኙ ከመገለጹ በዘለለ የት እንዳሉ እስካሁን በይፋ አልታወቀም። የግድያ ሙከራ የተደረገባቸው ፕሬዝዳንቱ በፌስቡክ ባስተላለፉት መልእክት የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል አሲረዋል ብለዋል። ከግድያ ሙከራው በኋላ በፈረንሳይ ወታደራዊ አውሮፕላን ከሀገር እንደወጡ ያልተረጋገጡ ሪፖርቶችም ይጠቁማሉ። አሜሪካ ሁሉም ወገኖች ህገ መንግስቱን በመከተል ሰላማዊ አማራጭ ይፈልጉ ስትል አሳስባለች። ኮሎኔል ማይክል ራንድራሪ ከቢቢሲ ጋር ባደረጉት ቃለ ምልልስ ላይ ማዳጋስካር ፕሬዝዳንት ስለሌላት ቀውስ ውስጥ ናት ብለዋል። ከ2 ሳምንታት በፊት የውሃና መብራት መቆራረጥን በመቃወም አደባባይ የወጡት ወጣቶች ተቃውሞውን አቀጣጥለው ገፍተውበታል። ስራ አጥነት፣ ሙስናና የኑሮ ውድነት ዋነኛ የተቃውሞ ማጠንጠኛቸው ናቸው። ሰልፈኞች ከጸጥታ ኃይሎች ጋር ተጋጅተው ቢያንስ 22 ሰዎች ሲገደሉ 100 የሚደርሱ እንደተጎዱ የመንግስታቱ ድርጅት ገልጿል። የማዳጋስካር መንግስት የተገለጸው ቁጥር ሐሰተኛ ነው ብሏል። ነጋዴና ዲጄ የነበሩት የማዳጋስካር ፕሬዝዳንት አንድሪ ራጆሊና በአንድ ወቅት የአገሪቱ ተስፋ ተደርገው ይታዩ ነበረም። በ34 ዓመታቸው ስልጣን ሲይዙ የአፍሪካ ወጣቱ መሪ ተብለውም ነበር። ለ4 ዓመታት አገሪቱን ከመሩ በኋላ እንደ አውሮፓውያኑ አቆጣጠር በ2018 ዓ.ም በድጋሚ ወደ ስልጣን ተመልሰዋል። ለወዳጅ ዘመዶቻቸው ስልጣን በመስጠትና በሙስና የሚከሰሱት ፕሬዝዳንቱ ከወጣቶች ጠንካራ ተቃውሞ ገጥሟቸዋል። የወጣቶች የአደባባይ ተቃውሞ ሳይባባስ በፊት ፕሬዝዳንቱ መንግስታቸውን በትነዋል። የራሳቸውን ፓርቲ አባላት ጨምሮ የህዝብ ተወካዮች ፕሬዝዳንቱ እንዲከሱ ድምጽ ሰጥተዋል። የአፍሪካ ህብረት ወታደራዊ መኮንኖች ጣልቃ ገብነት እንደሚያስፈልግ በመጥቀስ ህገ መንግስታዊ ያልሆነ የመንግስት ለውጥን እንደማይቀበልም አስታውቋል። ከማዳጋስካር 30 ሚሊዮን ህዝብ 75 በመቶ የሚሆነው ከድህነት ወለል በታች እንደሚኖር የዓለም ባንክ መረጃ ያሳያል። ታዲያ ጃዋር መሐመድ ይህንን የወታደሩን ነገር ሲሰማ ተከታዩን ሐሳብ ሰነዘረ። የማዳጋስካር ህዝባዊ እንቢተኝነት ፕሬዝዳንቱን አስወግዶ የሀገሪቷ ጦር ስልጣንን ተቆጣጥሯል። በ2 ዓመታት ውስጥም ምርጫ ይደረጋል ተብሏል። ለውጡ ተጠልፏል የሚል ስጋት እየተስተጋባ ነው። የሽግግር ቅድመ ዝግጅት ማድረግ የሚያስፈልገው እንዲህ አይነቱን አደጋ ለመቀነስ ነው። የባንግላዴሽና ኔፓል ታጋዮች ቀድመው ስለተዘጋጁ አደጋውን ማስቀረት ቻሉ። ማዳጋስካሮች ተዘናጉ። አሁንም ቢሆን ጦሩ ስልጣን እንዳያደላድል ወጥረው መያዝ አለባቸው። በዚህ የማዳጋስካር ጉዳይ አንዳንድ ትዝብቶች ብሎ ጃዋር መሐመድ እነዚህን አጋርቷል። ከህዝባዊ እንቢተኝነት ጋር በማበር ፕሬዝዳንቱን ያባረሩት ወታደሮች ፕሬዝዳንታዊ ልዩ ጥበቃ ኃይል ናቸው። ፕሬዝዳንቱ የሚተማመኑባቸውና ከሌላው ጦር ከፍ ያለ ጥቅማ ጥቅም የሚሰጣቸው ናቸው።
በእኛ ሀገር አጠራር ሪፐብሊካን ጋርድ የሚባሉት ማለት ነው። አንድ በሉ። ህዝባዊ አመጾ ሲጧጧፍ ፕሬዝዳንቱን በአውሮፕላን ከሀገር በማውጣት ከመገደል ያተረፈችው የነብስ አባቱ ፈረንሳይ ናት። በእኛስ ሀገር ብሎ ጀዋር መሐመድ የማዳጋስካሩ ነገር ኢትዮጵያ ውስጥ ቢከሰት እያለ የምኞት ዓለም ትዝብቱን አጋርቷል። የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት አዛውንት የ23 ዓመት ጽኑ እስራት ተፈረደበት። ይህንን ያለው የይርጋለም ከተማ ፖሊስ ነው። ግለሰቡ የኤችአይቪ ኤድስ ታማሚና የመድኃኒት ተጠቃሚ እንደነበረም ታውቋል። በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት ግለሰብ የ23 ዓመት እስር ፈርዶበታል። የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታ እንደተናገሩት የከተማው ነዋሪ የሆነ አቶ ናስር ኑር የተባለ 65 ዓመት ግለሰብ ነሐሴ 6 ቀን 2017 ዓ.ም በከተማው 06 ቀበሌ የ12 ዓመት ታዳጊ ላይ የግብረ ስጋ ድፍረት መፈጸሙን የሚገልጽ መረጃ ለፖሊስ ይመጣል። ፖሊስም ጉዳዩን ከፍትህ መዋቅር ጋር በመመርመር በሰውና በሕክምና ማስረጃ በማጣራት ለከተማው አቃቤ ሕግ አስተላልፏል። በምርመራና መረጃ በማሰባሰብ ሂደትም ግለሰቡ ይህን አስነዋሪ ድርጊት ከመፈጸሙ ባሻገር የኤችአይቪ ኤድስ ታማሚ እንደሆነና ራሱን አውቆ የመድኃኒት ተጠቃሚ እንደነበረ ማወቅ መቻሉን አዛዡ ተናግረዋል። ጉዳዩን የያዘው የይርጋለም ከተማ አስተዳደር የአቃቤ ሕግ በተከሳሹ ላይ ያቀረበውን የክስ መመዝገቢያ ሲያጣራ የቆየው የከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነህ በማለት ተከሳሹ እንዲከላከል ቢጠይቅም መከላከል ግን አልቻለም። እንዲሁም የኤችአይቪ ኤድስ ታማሚ መሆኑን እያወቀ በታዳጊዋ ላይ በፈጸመው አስነዋሪ ድርጊት ጥፋቱን በማክበድ በቀን 4 2ኛው 2018 ዓ.ም በዋለው ወንጀል ችሎት ተከሳሹን በ23 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኗል። ከ57,000 በላይ ነጋዴዎች እርምጃ ተወሰደባቸው። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት ዕቅድ አፈጻጸምን ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስቴር ዴታ የሆኑት ዶክተር አብዱል ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ህገወጥ ነጋዴዎች ላይ እርምጃ ተወስዶባቸዋል። የታሰሩ ነጋዴዎች 868፣ ንግድ ፈቃዳቸው የተሰረዘ 576፣ የንግድ ፈቃዳቸው የታገደ 1263፣ ሱቃቸው የታሸገ 33020፣ የጽሑፍ ማስጠንቀቂያ የተሰጣቸው 29585 ነጋዴዎች ናቸው። የአፋር ክልል መንግስት የቀይ ባህር ባለቤትነትን ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ አስታወቀ። ቀይ ባህር ከአፋር ክልል 60 ኪሎ ሜትር ርቀት ላይ የሚገኝና በታሪክም የኢትዮጵያ አካል በመሆኑ የባህሩን ባለቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራ የክልሉ መንግስት ኮሚኒኬሽን ቢሮ ገልጿል። የቢሮ ኃላፊ መሐመድ አሊ በታሪክ የኛ የነበረውን ቀይ ባህር ባለቤትነት በሰላማዊ መንገድና አስፈላጊውን መስዋዕትነት በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እንሰራለን ሲሉ ተናግረዋል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደሆነች የተለያዩ መረጃዎች እንዳሉና ቀይ ባህር ከኢትዮጵያ እጅ የወጣው ከ27 ዓመት በፊት መሆኑን አንስተው የኢትዮጵያ መንግስት ለማስመለስ በሚያደርገው ጥረት ሁሉ የአፋር ህዝብና መንግስት ከጎኑ መሆኑን ገልጸዋል። የአፋር ህዝብ ኢትዮጵያ የቀይ ባህር ኮሪደርን የምታገኝበት ኮሪደር መሆኑ የገለጹት ኃላፊው የባህር በር ጥያቄው በአጭርና በረጅም ጊዜ መሳካቱ አይቀርም ሲሉም ጠቁመዋል። የባህር በር ጥያቄ ሀገራዊ አጀንዳ ከመሆን ባለፈ ዓለም አቀፋዊ አጀንዳ የተደረገበት ወቅት በመሆኑ ተፎካካሪ ፓርቲዎች ለሀገር ጥቅም በመተባበር የኢትዮጵያ መንግስት በወደብ ጉዳይ ላይ በሚያደርገው ጥረት ከጎኑ መቆም አለባቸው ሲሉም ተናግረዋል። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድምቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ ማድረግ አለባቸው። ፕሬዝዳንት አፄ ኃይለሥላሴ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ
ሁሉን አቀፍ አካሄድ እንደምትከተል በመግለጽ ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ለዓለም መንግስታት ማስታወቃቸው ይታወሳል። በተጨማሪም ፕሬዝዳንቱ በስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ላይ ባደረጉት ንግግር ኢትዮጵያ በአባይ ግድብና በቀይ ባህር እንደመገኘቷ ዕጣ ፈንታዋና መጻኢ ዕድሏ ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው ሲሉ መግለጻቸው ይታወሳል። ሀገሪቱ ካላት ጂኦግራፊያዊ፣ ታሪካዊ፣ ኢኮኖሚያዊ ዳራ አንጻር የጋራ ልማትን ለማጠናከር ሰላማዊ ዕድሎችን የሚፈጥር በጋራ ጥቅምና አጋርነት መርህ ላይ የተመሰረተ የባህር ዳርቻን የማረጋገጥ ውይይት መጀመሯን የገለጹት ፕሬዝዳንት ታዬ ይህም አጀንዳ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ ትኩረት እየሳበ መምጣቱን መግለጻቸውም አይዘነጋም። የመረጃው ባለቤት አሃዱ ራዲዮ ነው። የኒውክሌር ቴክኖሎጂን የሚያስተምሩ መምህራን በሩሲያና ቻይና እየሰለጠኑ መሆኑ ተገለጸ። ለኢትዮጵያ የኒውክሌር ቴክኖሎጂ የወደብ ያህል ያስፈልጋታልም ተብሏል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደ ልህቀት ማዕከል፣ የባህር ዳር ዩኒቨርሲቲ ደግሞ በሁለተኛ ዲግሪ የትምህርት መርሃ ግብር ካሪኩለም ቀርጸው የኒውክሌር ቴክኖሎጂን ማስተማር መጀመራቸውም ተገልጿል። በዘንድሮው ትምህርት ዘመን ከውጭ ሀገራት የኒውክሌር ቴክኖሎጂ ትምህርት መስጠት የሚያስችላቸውን ስልጠና አግኝተው የተመለሱ መምህራን እንዳሉ የኢኖቬሽንና ቴክኖሎጂ ሚኒስቴር ጠቁሟል። በሚኒስቴሩ የቴክኖሎጂ ልማትና ሽግግር ክፍል ኃላፊና የኒውክሌር ፕሮግራም አስተባባሪ ተክለማርያም ተሰማ የኒውክሌር ቴክኖሎጂ ትምህርት መስጠት የሚችሉ ዜጎችን በሩሲያና ቻይና ስልጠና አግኝተው እንዲመለሱ እየተደረገ ነው ሲሉ ተናግረዋል። አገሪቱ ለዚህ ቴክኖሎጂ የሚያስፈልጋትን የሰው ኃይል ወደ ውጭ እየላከች ማሰልጠን አትቀጥልም ያሉት አስተባባሪው እዚሁ የሰለጠነ የሰው ኃይል ለማፍራት እየተሰራ መሆኑንም ጠቁመዋል። ለኢትዮጵያ የኒውክሌር ቴክኖሎጂ የወደብ ያህል ያስፈልጋታል ሲሉም በአጽንኦት መናገራቸው ተዘግቧል።